በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍስለታን ወይም ጾመ ማርያምን ለምን እንጾማለን በሚል ርዕስ ስለ ጾመ ማርያም አጠር ያለች ማብራሪያ መስጠት ስለፈለኩ ቀኑም እየደረሰ ስለሆነ እንግዲህ ዛሬ እንደሚታወቀው ሐምሌ 27 ነው። የቀረን 3 ቀን ስለሆነ በዚህ 3 ቀን ዝግጅት ማድረግ እንዳለብን ስለምናቅ ወይም ስለምንረዳ አንዳንድ ዝግጅት ለማድረግም ይጠቅመን ዘንዳ የምንጾመውን ጾም ደግሞ አውቆ መጾሙ ትልቅ ጸጋ ስለሆነ ሲነዱ ከመነዳት ሲሄዱ አብሮ ከመሄድ ነጠላ ሲያጣፉ አብሮ ከማጣፋት ራሱን አውቆ የሚሄዱበትን ዓላማ ማወቅ ያስፈልጋልና ስለዚህ በተቻለ መልኩ አንድ ሰው ወደ መንገድ ሲሄድ መዳረሻውን አውቆ ምን ሊፈልግ እንደሄደ የሚፈልገው ነገር ምን እንደሆነ አውቆ ነው ከቤቱ የሚወጣውና እኛም ልክ ጾመ ማርያም ወይም ፍስለታ ወይም የነሐሴ ጾም በ3 ስም ትጠራለች። ጾመ ማርያም የብዙዎቻችን መጥሪያ ነው። ፍልሰታም እንደዚሁ የብዙዎቻችን መጥሪያ ነው፣ የምንጠራበት ነው። እንደዚሁም ደግሞ የነሐሴ ጾም ብለን ደግሞ እንዲሁ እንጠራታለን። ስለዚህ በዛም ይሁን በዚህ ጾሙ አንድ የእመቤታችን የቅድስት ድንግል ማርያም ጾም ነው። በዚህ ጾም ብዙ ሰዎች በረከት ለማግኘት ይወጣሉ፣ ይወርዳሉ። ብዙ ትጥቅም ታጥቀው ይጠባበቃሉ፣ ይናፍቋታል። እንደናፈቋትም ደግሞ በረከት ያፍሱባታል። እንደዚሁም ደግሞ ሳይናፍቋትም በረከትም ሳያገኙ እንዲሁ በእግር ብቻ ተመላልሰው በእግር ብቻ የሚቀሩ ብዙዎች አሉ። ስጋው ደግሞ ሳይቀበሉ ንስሐ ሳይገቡ ከእግዚአብሔር ጋርም ሳይገናኙ እንዲሁ ዓመታቸው ያልፍባቸዋልና ያ እንዳይሆን ቀደም ብለን ለምን እንጾመዋለን? ማን የጾመው? የእኛስ ጾም ምን ጥቅም ያመጣል? የሚለውን እንመለከታለን ባጭሩ ማለት ነው። ስለዚህ ለምን እንጾማለን ነው ርዕሳችን። የእመቤታችንን ጾም ለምን እንጾመዋለን? ብዙ ጥያቄዎች ነው የሚነሱትና የምንጾምበት ምክንያት አንድ ነገር አለው። የዚህም ምክንያቱ የእመቤታችን የድንግል ማርያም ጾም የጾሙት አባቶቻችን ሐዋርያት ናቸው። ስለዚህ እያንዳንዱን ጾም 3 አይነት የጾም ስም አለው። ፍልሰታ፣ ጾመ ማርያም፣ የነሐሴ ጾም። እነዚህን እስኪ እናያቸው ባጭሩ። ከዛ ቀደም ግን የእመቤታችን የቅድስት ድንግል ማርያም ወዳጆች ሁላችሁም ስትገቡ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ግቡ። ላልደረሰውም እንዲደርሰው አድርጉ። ይህንን በብዙ መልኩ መተንተኑ ስለሚታወቅ ሁልጊዜም በቤተ ክርስቲያን ውስጥ በነሐሴ ውስጥ የሚያስቀድስ ነጠላ ብቻ ይዞ የሚመለስ ይዞ ገብቶ ይዞ የሚመለስ ብቻ ሳንሆን ነጠላ ይዘን ገብተን በሆዳችን ግን የእመቤታችን የድንግል ማርያምን ፍቅር ይዘን እንድንመለስ መጸለይ ያስፈልጋልና እመቤታችን ለማክበር አለም የከበረች ናት። እመቤታችን ለመቀደስ ሳይሆን የተቀደሰች ናት። እመቤታችን ለማስመረጥ ሳይሆን የተመረጠች ናት። እመቤታችንን ልዩ ለማድረግ ሳይሆን እሱ ከዓለም በፊት ልዩ ሆና እግዚአብሔር የመረጣት ናት። ዋስተንፈሰ ወይረከበ ዘከማኪ አጼነወ ዋስተንፈሰ ወይረከበ ዘከማኪ አባ ሕርያቆስ አሸተተ እንዳንቺም ያለም አላገኘም ብሎ የመሰከረላት በቅዳሴው ላይ አባ ሕርያቆስ የመሰከረላት እናት ናት። በዚህ ዓለም ላይ ካሉ ሴቶች ሁሉ ፈለገ እንዳንቺም ያለም አላገኘም ነው ያለ። ልክ ነው፣ እንደሷም ያለ አልተገኘም። ከመውለዷም በፊት ድንግል ከወለደችም በኋላ ድንግል የሆነች ድንግል እናታችን ቅድስት ድንግል ማርያም ብቻ ናት። ስለዚህ ሌሎች ሴቶች ሳይወልዱ ድንግል ሊሆኑ ይችላሉ። ከወለዱ በኋላ ግን ድንግል የሚባል ነገር ስም የላቸውም። ልጃገረድ ሊባሉ አይችልም፣ እናቶች ነው የሚባሉት። ከዛ በኋላ ግን ያለው ስም የእመቤታችንም ግን ከወለደችም በኋላ ድንግል ከሳትወልድም ድንግል የመጀመሪያዋና የመጨረሻዋም ናት። ስለዚህ ክርስቶስ የመረጣት ክርስቶስ የቀደሳት ናት። እንግዲህ እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ የኖረችው 64 ዓመት ነው የኖረችው በጠቅላላ። እኔ አሁን ዝርዝሩን እዚህ በዚህና ዓመት እገሌ ዘንዳ በዚህና ዓመት እገሌ ገም በዚህና ዓመት እገሌ ዘም ብዬ ጊዜ መውሰድ አልፈልግም። ስለዚህ በጠቅላላ ድምሩ 64 ዓመት የኖረችው በዚህ ምድር ላይ ግን በ64 ዓመት ግን በኋላ ግን ወደ አምላኳ ወደ እግዚአብሔር ተጠርታለች።
በምትጠራበት ሰዓትም እንግዲህ ሰው ኑሮ መሞቱ አይቀርም። ክርስቶስም ንጹሐ ባህሪ አምላክ ሲሆን ሰማይና መሬትን የፈጠረ ሞትንም የሚገስጽ ሞትንም ወደ ሰዎች የሚልክ አምላክ ሲሆን ግን እሱም በሞት ተይዞ በሰው ሰራሽ ሕግ በተፈጥሮ በእኛ ተፈጥሮ ስለመጣ ግድ የኛን መከራና ስቃይ መቀበል ስላለበት የኛን ፈተና ማየት ስላለበት ስጋ እስከለበሰ ድረስ እኛ ላይ የሚሰማው ህመም ሁሉ እሱ ላይ እንዲሰማው ተደርጓል። እኛ ላይ ያለው ሁሉ ጣረ ሞት እሱ ዘንዳ ያው በቅዱስ በእንትኑም ቢሆንም እሱ ዘንድም ሞት እንዲይዘው ተደርጓል አድርጓል። ራሱ ባለቤቱ ማለት ነው፣ እኛ ሳንሆን። ስለዚህ በተቻለ መልኩ ሁላችንም እዚህ ቦታ ላይ ስንገኝና ወደ ቤተክርስቲያን ስንሄድ ይህንን ምክንያት አድርገን የእመቤታችን የቅድስት ድንግል ማርያም ፍቅር እያስብን ነው። 64 ዓመት ኑራለች ብያቸዋለሁ። ከዛ በኋላ ግን ማረፍ አይቀርምና አረፈች። ያረፈችበትም ምክንያቶች ይኖራሉ። ብዙ ነገሮች አሉ። ሰው መቼም ሲሞት ወይ ታሞ ነው ወይ ደግሞ መኪና እንደዚህ በላው ላይ ወጥቶበት ነው ወይም ደግሞ እንደዚህ ነው ብለን እያንዳንዱ ምክንያት ልንሰጠው እንችላለን። ጊዜዋ 64 ዓመት ነበረና በዚህን ሰዓት ላይ አርፋለች። ስታርፍ አባቶቻችን ሐዋርያት በአጎበር አድርገው ወይ በቃሬዛ እንበለው እኛ በቃሬዛ በአጎበር አድርገው ወደ ጌቴሴማኒ ወደ ልጇ መቃብር ለመቅበር ይዘው ሲሄዱ አይሁድ አዩና ተመለከቱና ሰብሰብ ብለው እንዴት ነው ይቺ ማናት? ሐዋርያት ይዘውት የሚሄዱት በድን ወይም ሬሳ የማን ነው ብለው ሲሉ የእመቤታችን የጌታ እናት ሬሳ ነው ምናምን ብለው ነገሯቸው። ከዛ በኋላ አይ ይችማ ልጇ ከዚህ ቀደም ተነሳ፣ ማነው ሞተ፣ ተቀበረ፣ አረገ፣ ዳግመኛ ይመጣል እያሉ ሲያውኩን በአራት ነገሮች ኢየሩሳሌም ሲያውኳት ቆዩ። አሁን ደግሞ እሷን ደግሞ ተነሳች አረገች እያሉ ሊረብሹን ነው። ስለዚህ ምን እናድርግ? እንግዲህ ሰው ሁሉ እንዳያገኛት ፈውስም እንዳይፈወስባት ሰው በሁማን እንዳይነኳት፣ ስለዚህ ምን እናድርጋሉና በሳት እናቃጥላት። ሬሳዋን በሳት አቃጥለን አሳረረን። ልክ አሁን በቻይና አካባቢ ወይም ደግሞ በሌላው ዓለም ላይ መሬት ቆፍሮ ሰዎችን ወደ መቃብር ማውረድ የማይቻልባቸው ሀገሮች አሉ። ልክ እንደዚያ ማለት ነው። ቀጥታ በሳት እናቃጥላትና እንዳለ ስጋዋም አጥንቷንም ከሰል እንዲሆን እናድር። ከዛ በኋላ ማንም ሊያገኛት አይችልም የሚል ነው የነሱ አስተሳሰብ የነበረው። ከነሱ መካከል ታውፋንያ የተባለ ገና የወጣትነት ዘመን የተናነቀው ሩጦ መቅደም የሚችል ጨብጦ ማድቀቅ የሚችል ሰው መረጡና ሄደህ እኛ እስከምንደርስበት እስከምንመጣ ድረስ ይህንን እንዲያርገህ አልጋውን ይዘ ቆየን አሉት። ሄደና ቃሬዛ የነበረበትን ሬሳው የነበረበትን ቃሬዛ ሄደና ያዘው። መልአኩ እጁን ቀጣው፣ በአጠቃላይ ቆረጠው ማለት ነው። ሲቆርጠው ወደ እግዚአብሔር እመቤታችን እንድትጸልይለት ለመነ። ጴጥሮስ ወደ እመቤታችን ደግሞ ወደ ጌታ ጸለየችለትና እጁ ዳነ ማለት ነው። ከዛ በኋላ ግን አይሁድ ተሰብስበው ወደዛ እየሄዱ እያለ መልአኩ መጣና ዮሐንስንና እሷን አድርጎ ወደ ገነት ነጠቃቸው፣ ወሰዳቸው፣ ሰወራቸው። ገነትም ወስዶ ዕፀ ሕይወት በምትባል ማዘዋ ባማረ ሽታ በሞላባት ቦታ እጽዋቶቿ ባማሩ በአበባ በተዋቡ ቦታዎች ላይ ገነቱ ውስጥ አስቀመጣት ከዮሐንስ ጋር ነው የሚለው። ከዛ ዮሐንስ ከተወሰነ ጊዜ በኋላ ቆይቶ መጥቶ ወደ ሐዋርያት መጣ። ሐዋርያት ቆይቶ የእመቤታችን ነገር እንዴት ሆነ ምናምን ስለው ሲሉት እሱማ በገነቱ ውስጥ ዕፀ ሕይወት በምትባል መላእክት እያመሰገኗት ቅዱስ ቅዱስ እያሉላት ቅድስት ሆይ እያሉ እያመሰገኗት በዛ ትኖራለች አላቸው። ዮሐንስ አይቶ እኛ ሳናያት እንዴት እንቀራለን ብለው ዮሐንስን ከጠየቁ በኋላ የሱባኤ ጊዜ መቼ እናመቻቻሉና በሰኔ ላይ ቢያደርጉት የሐዋርያት የጉዞ ጊዜያቸውና የጾማቸው ሰዓት ነበርና ባለ 50 የሚባለውም አንድ ጊዜ ወርታች አንድ ወር ላይ ስለሚያደርግ አይ ምንም ነገር በሌለበት ቦታ እንፈልግ ብለው ነሐሴ 1 ቀን ጀመሩ ይላል። ነሐሴ 1 ቀን ጀምረው አንድ ሱባኤ ጨረሱ። ምንም ነገር አላገኙም። አሁንም ቀጥለው ደግሞ ሁለተኛውን ሱባኤ ጀመሩ። በሁለተኛውም ሱባኤ ምንም መልስ መጣላቸው። በሁለተኛው ሱባኤ ላይ እመቤታችን ቅድስት ድንግል ማርያምን በርኗን አመጡና ለሐዋርያት አስረከቧቸው። ሐዋርያት በዚህ ተደስተው በሕይወት ባናያት እንኳ በርኗን እንኳን ብናም ብለው ከዛ ወደ መቃብር ሳይውል ሳያድር በኢየሩሳሌም ሕግ ስርዓትና ስግ ሬሳ ማደር ስለማይችል ሬሳ ቤት ውስጥ እንደረከሰ ስለሚቆጠር እነሱም ሐዋርያትም ከዛ ያወጡ ስለነበሩ መንፈሱም ብዙም ያለቀቃቸው መሆኑን ቢታወቅም ነገር ግን
የሚያውሉበት የሚያሳድሩበት ቤትም ስለሌላቸው እነሱም በስደት ላይ ስለነበሩ አገራቸው ላይ እየኖሩ ግን በክርስቶስን በመቀበላቸው እግዚአብሔርን በማመናቸው ስደተኛ ሆነው ስለነበረ ብዙ ጊዜ እግዚአብሔርን ስትቀበሉ ቤታችሁ ውስጥም እያላችሁ ከቤተሰብ ተለይታ ስደተኛ ትሆናላችሁ። እነሱ ሌላ ነገር ሲያወሩ እናንተ በዚህ ዓለም ላይ ያንን ነገር ማውራት ስለማትፈልጉ ወይ ቤዛችሁ ትቀመጣላችሁ። ስለዚህ ዓለም ያገላቸዋል በዚህ መልኩና እንደዛ ስለነበሩ ሐዋርያትም ቀጥታ የሄዱት ወደ መቃብር ቦታ ነው። እንዳልኳችሁ ሊቀብሯ ሲሉ ያው ከተቀበሉ በኋላ ይዘዋት ወደ መቃብር ሄዱ። ቆፈረው ቀበሯት ይላል። መቼም ነሐሴ 14 ቀን በሁለተኛው ሱባኤ ማለት ነው። ልብ አድርጉ እንግዲህ በሁለተኛው ሱባኤ ላይ ቀበሯት። ከዛ በኋላ በሶስተኛው ቀን ተነሳች ይላል እንደ ልጇ እንትን እና ቅድም መግቢያችን ላይ 3 አይነት የጾም የስም መጠሪያዎች አሉ ብያቸው ነበርና መግቢያችን ላይ ፍልሰታ የሚለው ቃል ከየት የመጣ ነው ብለን ስንመለከት ፍልሰታ ማለት ፈለሰ ተሰደደ፣ ፈለሰ ሄደ፣ ፈለሰ ወጣ፣ ፈለሰ አረገ እንደማለት ያለ ነውና ፍልሰትን ስንመለከት ስደትን ያመለክታል። ከአንዱ ቦታ ወደ አንዱ ቦታ፣ ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ቆይተው ወደ ሌላ ቦታ ላይ የምትሄደው ሁሉ ፍልሰት ይባላልና ብዙዎች አሁን ቤት ሰርተው ቆይተው በጦርነት ምክንያት በረሃብ ምክንያት ያን የሚወዱትን ቀጥለው ፈልሰው ይሰደዳሉ። ያ ፈልሰው ተሰደዱ ይባላል። ነገር ግን የእመቤታችን የቅድስት ድንግል ማርያም በስጋዊ ምቾት አይደለም ፍልሰቷ። ይህን ማየት ያስፈልጋል። ፍልሰቷ 2 ጊዜ ነው የሆነው። አንደኛ ከገነት ወደ መቃብር፣ ከመቃብር ወደ ገነት። ተመልከቱት። ዮሐንስ እና መልአኩ ወሰዳት፣ ገነት አኖራት፣ ከገነት ወደ ምድር መጣች። ሬሳው ማለት ነው። ስለዚህ ወይም በርኑ ልበላችሁ እንደው ሬሳ ስንል እንዳያቀልብኝ እፈራለሁ፣ ግን በሚገባን ቋንቋ ጭምር ለመጠቀም ፈልጌ ነውና እግዚአብሔር በዚህ የእመቤታችንን ክብር አወረድከው ብሎም ወይም አወረደብኝ ብላ ድንግል ማርያምም እንደማታይብኝ እንደማትመለከትብኝ አውቃለሁ። አንዳንዶቹ ቋንቋው ክበድ ስለሚላቸው ብዙዎቻችንም ለምንመለከተው ለምናየው፣ ስለዚህ አሁን እኛ ዘንዳ ሬሳ ወጣ ነው አይደል የምንለው፣ ሰው ከሞተ ሬሳ ነውና የክርስቶስም በርኑ ክርስቶስም የድንግል ማርያም እንደዛ ማለት ነው። ስለዚህ ቀጥታ ምንድነው ካስረከባቸው ማነው ስም ላይ ያለ ነው። ፈለሰ ተሰደደ የሚለውን ስንመለከት ፍልሰት ስደት ነው። ለእመቤታችን ግን እንግዲህ ቅድም እንዳልኳችሁ ከገነት ወደ ምድር ወደ መቃብር፣ ከመቃብር ደግሞ በሶስተኛው ቀን ደግሞ ወደ ገነት ወይም ወደ መንግስተ ሰማያት ወደ እግዚአብሔር ሄዳለች ማለት ነው። ይሄ ፍልሰት ይባላል። የአጽም ፍልሰት ወይም ደግሞ የበርን ፍልሰት ይባላል። ስለዚህ ለምሳሌ አቡነ ተክለ ሃይማኖትን ፍልሰት አጽማቸውን እናከብራለን። የጊዮርጊስን ደምርን ምስለ ፍልሰትኪ እያለ የጸለየው ጊዮርጊስም የጊዮርጊስንም እንዲሁ እናስባለን። ፍልሰት አጽሙ እንለዋለን፣ ስባር አጽሙ እንለዋለን፣ ፍልሰት አጽሙ እንለዋለን። ሌሎችም ቅዱሳን እንደዚህ ነው። በነበሩበት ቦታ ላይ በጊዜው ይቀበሩበትና ከዛ በኋላ ቤተክርስቲያናቸው ታንጾ ተሰርቶ ወደ አንዱ ቦታ ሲሄዱ ቅዳሴ ቤታቸው ተብሎ ነው የሚከበረውና ከቆዩበት ቦታ ወደ አንዱ ቦታ ወደ አዲሱ ቦታ ሲገቡ ይሄ ምንድነው ከዚህ ከነበሩ ከመጠለያው ወደዚያ ፈልሰው ገቡ እንደማለት ያለ ነውና ስለዚህ በዛ መልኩ ተርጉመው ነውና ልክ የእመቤታችንን ፍልሰታ ማለት ከመቃብር አርጋ ወደ መንግስተ ሰማያት የገባችበት የሄደችበት ያሄደችበት ቀን ነው ብለን ነው የምናስበውና ጾመ ማርያም ማለት ደግሞ ማርያም የጾመችው ጾም ሳይሆን ሐዋርያት የጾሙት ነው። ግን እመቤታችንን አስበውን የጾሙትና ይሄ ስም ለእመቤታችን ለድንግል ማርያም ተሰጥቷል ማለት ነው። ስለዚህ ጾመ ሐዋርያት ብንል ኑሮ እንደ ሰኔ ጾም የእመቤታችን መታወሻ ላይሆን ይችላል። ስለዚህ የጾሙት ሐዋርያት ናቸው። ጾሙ ግን የጾሙት ግን እሷን ለማግኘት ነውና ስለ እሷ ፍቅር ነው የጾሙትና ጾመ ማርያም ተብሎ በዚህ ተሰይሟል። ነሐሴ ጾም ደግሞ ቅድም እንዳልኳችሁ ነሐሴ ላይ ስለሚጀምር ነው። ከነሐሴ ጀምሮ ስለሚጀምር የሶስቱ ትርጉም ይሄንን ይመስላል። ስለዚህ ፍልሰታ የሚለውም ይሄንን ይመስላል። ስለዚህ ምን አደረገ? ፈለሰች፣ ሄደ፣ አረገች፣ ፈለሰች፣ ወጣች ወደ ሰማይ ማለት ነው። ከገነት ወደ መሬት፣ ከመሬት ማነው ከገነት ወደ መቃብር፣ ከመቃብር ወደ ፈልሳለች፣ ማነው ወደ መንግስተ ሰማያት ፍልሰት ማለት ነውና
የእመቤታችን ፍልሰት በነገራችን ላይ 3 ጊዜ ነው የተሰደደችው። አንደኛው በሕይወት እያለች ከኢየሩሳሌም ወደ ገነት ወደ ግብፅ ተሰዳለች። እንደገና ደግሞ ከሞተች በኋላ ከመሬስዋ ወይም በርኗ በመላኩ አማካይነት ወደ ገነት ተነጥቋል፣ ተፈልሷል። ከገነት ደግሞ ፈልሶ ደግሞ ወደ መቃብር መጥቷል። ከመቃብር ደግሞ ፈልሶ ደግሞ ወደ ገነት ሄዷል። ስለዚህ በዚህ መልኩ ፍልሰት የሚለው ይሄ ነው። ስለዚህ ይህንን የምናስታውሰው ይሄ ነው። ስለዚህ ለምን እንጾማለን ነው አሁን ጥያቄው ትልቁ። የእመቤታችንን ጾምና ፍልሰት ይሄን ያህል ከነገርኳችሁ እኛ ለምን እንጾማለን? ሐዋርያት ጾመውታል። ምንድን ነው ጥቅም የምናገኘው የምንጾመው ጾም? ይሄ ጾምስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ይታያል? የሚጾሟትስ እነማን ናቸው የሚለውን ስንመለከት ደግሞ እንግዲህ የእመቤታችን የቅድስት ድንግል ማርያም ወዳጅ የሆነ ሁሉ ይጾመዋል። የእመቤታችን የቅድስት ድንግል ማርያም ወዳጅ የሆነ ሁሉ ይጾመዋል። ከመቼ ጀምሮ ነው የሚጾመው የምትሉኝ ከሆነ አንድ ሰው በክርስትና ሕይወቱ የክርስቲያን ልጅ ከሆነ ጾም የሚጀምረው በዓርብ ረቡዕ አይደለም፣ በአብይ ጾም አይደለም፣ በሌላም ጾም አይደለም፣ በማንም ጾም አይደለም። በእመቤታችን በድንግል ማርያም ሰውነቱን እያለማመደ ይመጣል። ይቺ የ14 ቀን ጾም አንደኛ ቤተሰብ በሙሉ ወደ ቅዳሴ ስለሚሄድ ሕፃናት ከቤተሰብ ተለይተው እቤት ውስጥ መዋል ስለማይችሉ አብረው ሂደው ያስቀድሳሉ እና ያለማምዷቸዋል፣ ጾምን ያለማምዷቸዋል። ከዛ ሕፃናቱ እዚያ ውስጥ ሲኖር ረሃብ አይሰማም። የሕዝቡ ብዛት፣ ቅዳሴው፣ ዝማሬው ያለው ድባብ ሁሉ ችግርህን ያጠፋልሃል፣ ሐዘንህን ያጠፋልሃል፣ ጾምን ረሃብን ያስረሳልሃል። ስለዚህ ትናፍቃታለህና ሕፃናት የሚጀምሩት በዛ ነው። ሌላው ሕፃናትና እመቤታችን እንግዲህ በምን ተገናኙ ቢባል አንደኛ እንግዲህ ሕፃናት እንደሚፈለገው በጌታችን በመድኃኒታችን በኢየሱስ ክርስቶስ ልደት ጊዜ ብዙ ሕፃናት ክርስቶስን አገኛለሁ ብሎ ሄሮድስ አሳርዷቸዋልና እነዚያ ሕፃናት በገነት በሰማዕትነት በገነት የመጀመሪያ ሰማዕት ናቸው። በአዲስ ኪዳን ሰማዕታት ናቸው። በገነት ሲዘምሩ ሲፍነከነኩ አሳይቷታል። ሁለተኛው ደግሞ በእናታቸው ወላጆቻቸው ምክንያት ጥምቀት አጠው በሲኦል ውስጥ የሚሰቃዩ ሕፃናትን አሳይቷቸዋል። ሕፃናት ኃጢአት ሰርቶ ነው ወይ ሲባል ወላጆቻቸው ስለማያምኑ እነሱም የሚከተሉት እምነት ያውሳው ስለሆነ ስለዚህ ያላመነ ያልተጠመቀ መንግሥተ ሰማያት አይገባም ብሎ ቃሉ ስለተናገረ በዚህ ምክንያት ኢአማንያን የሆኑ ሕፃናት ልጆች እዛ ጋ ሲኦል ውስጥ ሲቃጠሉ በጨለማ ውስጥ በእባቡ በእሳቱ ውስጥ ሲወድቁ ወስዶ መልአኩ አሳያትና የምትሞች ከሆነ እነዚህ ሕፃናት ስለ አንቺ ሲል እግዚአብሔር ይምራቸዋል ሲላት ለእነዚህ ሕፃን እንኳ አንድ ጊዜ 30 ጊዜ እሞታለሁ ምናምን ብላ ይህን እያነጋገረችው ነፍስ ከስጓ ስለተለየ ለሕፃናት ያላትን ፍቅር ደግሞ ሕፃናት ደግሞ ለእመቤታችን ያላቸው ፍቅር ለመግለጽ ሕፃናትና እመቤታችን በዚህ ጋር ይገናኛሉ ማለት ነው። ስለዚህ ሁለተኛው ደግሞ እመቤታችን ቅድስት ድንግል ማርያም ለሕፃናት ያላት ቦታ ልጇን ታውቃለች። እቅፏ ላይ የነበረውን ክርስቶስን እንዴት እንደተሰቃየች ስለሱ መከራ አዝላው እንዴት መከራ እንዳየች ሕፃናት ምንም ነገር ክፋት፣ ተንኮል፣ ቂም፣ በቀል፣ መጣላት፣ መደባደብ አለ ቂም መያዝ፣ መጠላላት፣ ዘረኝነትን አያውቁም ሕፃናት እኛ ካላስተማርናቸው በስተቀርና በዚህ ምክንያት ሕፃናት ወደ ቤተ ክርስቲያን ቢመጡ ሌላው ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ያለ መድኃኒታችን ኢየሱስ ክርስቶስ ነው። አሁን ወደ እግዚአብሔር መምጫቸው ነው። ከ7 ዓመት በኋላ ነገርን ከእናት ወደ ልጅ ከእናት ወደ አባት ከአባት ወደ እናት ነገርን የማመላለስና የማጋጨት ባህሪ ሊያመጡ ይችላሉና ከዚህን ሰዓት ጀምረው ሃይማኖት እየተማሩ ውሸት ሰው ማጣላት፣ ክፋት ነገር ማድረግ፣ በሐሰት ትዳርን መሳሰሉትን ማጣላት፣ ባልና ሚስትን ማጣላት ወይም ደግሞ ከጎረቤት ወደ ቤት ከቤት ደግሞ ወደ ጎረቤት ነገሮችን ይዞ መሄድ ደግሞ እንደ ኃጢአት እንደሆነ መማር ስላለባቸው ከዚህን ቀን ጀምሮ ከዚህን ዓመት ጀምሮ ጾም ይጀምራሉ። ጾም የሚጀምሩት እንግዲህ ምንድነው? በስነ ምግባር ታንጸው እንዲያድጉ፣ እንዲማሩ፣ እንዲኮተኮቱ። ሶስተኛው የእመቤታችን የቅድስት ድንግል ማርያም ፍቅር ከዚህን ሰዓት ጀምሮ ካላደረባቸው ካደጉ በኋላ ከጎለመሱ በኋላ ኃጢአት ከተጫናቸው ዓለም የራሱ አድርጎ በደም ስጋቸው ከገባ በኋላ ለመመለስ ስለሚከብድ ማለት ነው። እና ሕፃናት በዚህን ሰዓት ሌላው አራተኛው ሕፃናት ጾም ውለው ቢያለቅሱ ቢጮሁ እግዚአብሔር ስለሚሰማቸው ነው። ዛልቦሙ ጽሉት ክፋት የሌላቸው ስለሆኑ
ተንኮል የሌለባቸው ቂም በቀል የሌለባቸው ስለሆነ ስለዚህ እነዚህን ሕፃናት ይዘን ብንጸልይ ብናስቀድስ ብንዘምር እግዚአብሔር ለሕፃናቱ ስለሚሰማን ይቅርታም ስለሚያደርግልን ማለት ነው። ስለዚህ ለዚህ ምክንያት ነው የምንጾመው። ለምን እንጾማለን ነው። በዚህ ጾም ላይ ቤተክርስቲያን ምንድነው የምታደርገው? ስራዋ ምንድን ነው ቢባል ከጾሙ እስከገባበት ሰዓት ጀምሮ የቤተክርስቲያን አገልጋዮች ከሌሊቱ 2 ሰዓት ወይም 3 ሰዓት ጀምሮ ሰዓታት ቢባል ይቆማሉ። በዚህ ሰዓታት ላይ የማይነሳ ቅዱሳን የማይነሳ የእግዚአብሔር ወዳጅ አይኖርም። ከነ አብርሃም ከነ አዳም ጀምሮ ስማቸው እየተነሳ እስከ ዕለተ ምጽአት ድረስ ያሉት ቅዱሳን ሁሉ ይነሳሉ። የሚታወቁትም የማይታወቁትም ሰማዕታትም ሆኑ ቅዱሳንም ሆኑ የተሰወሩትም ሆኑ መነኮሳትም ሆኑ መላእክትም ሆኑ ይመሰገናሉ። እና ለምሳሌ ሰዓታት ላይ አባ ጊዮርጊስ ዘጋስጫ በደረሰው ሰዓታቱ ላይ እኔ በጣም ደስ የሚለኝ በሚለው ጸሎቱ ሰዓታት ላይ ምስለ ወልድኪ ምስለ አዳም ወሔዋን እያለ መጀመሪያ አዳምና ሔዋንን ነው ከአዳምና ከሔዋን ጋር ነው ይላል። ከዛ እንዲህ እያለ በብሉይ ኪዳን ውስጥ የነበሩት ምስለ ነቢያት ወሐዋርያት ምስለ ጻድቃን ወሰማዕታት እያለ እያንዳንድ ምስለ ኤልያስ ምስለ ኢሳይያስ ምስለ ኤርምያስ እያለ ከኤርምያስ ጋራ ከኢሳይያስ ጋራ ከነቢያት ጋራ ከሐዋርያት ጋራ ይልና እንዲያውም አንዱ ትልቁ ነገር ከልጅሽ ጋራ ተመልከቱ። ከልጅሽ ጋር ብቻሽን እንኳን ነይ አይልም አባ ጊዮርጊስ ነይ አይልም። ቀደምት የሆኑትን ነቢያት ጻድቃን ሰማዕታት ከነዚህ ጋር ነይ ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከምትወጂው ከሚወደድ ልጅሽ ጋራ ነይልን እያለ ነው የሚያነሳሳትና ይህን ሲሉ ያድራሉ። መጨረሻ ላይ ሰባተነ ማነው ኪዳን የሚባል ማነው ሰባተ ነግ የሚባል ደግሞ አለ በሊቃውንቱ የሚደረስ ይሄም ደግሞ ስለ እመቤታችን ስለ ኢየሱስ ክርስቶስ ስለ ጾሙ ሐዋርያት እንዳርገው እንደጾሙ ስለ እመቤታችን ፍቅር ያነሳሳል። ቅዱስ ያሬድ ደግሞ እዛ ላይ ደግሞ ማለት ነው። ከዛ ኪዳን የሚባል የሁለቱንም ጸሎት የሚጠቀልል ኪዳን የሚባል ደግሞ አለ። ይሄ ኪዳን ደግሞ ያልተከለሰ ያልተበረዘ ክርስቶስ በምድር ላይ እያለ ባጭሩ ያደረገው ታሪክ የሚጠቃለልበትና ልመና፣ ጸሎት፣ ምልጃ ያለበት። ምልጃ ማለት ምንድን ነው? እንዴት አድርጎ እንዳስታረቀን፣ ስለዚህ ጻድቃን ሰማዕታት አስታርቁን እያለ ምስጋና ላንተ ይገባል ለከላብ እግዚኦ አቤቱ ላንተ ምስጋና ይገባል እያሉ በቃ ለሰጠህን ለፈጠርከን ላከበርከን ብርሃን ለሰጠህን ጨለማውን ላፈራረክልን ሕይወት ለሰጠህን ላበላህን አዝርቱን አትክልቱን በምድር ላይ ያለውን ሁሉ ስለሰጠህን እናመሰግንሃለን እያሉ ያመሰግኑታል። ከዛ በኋላ ትንሽ አረፍ ብለው ለሁለት ሰዓታት ያህል ካረፉ በኋላ ውዳሴ ማርያም ትርጉም ይባላል። ቅዳሴ ማርያም ትርጉም ይባላል። ለሁለት ሰዓት ያህል የሚወስድ ማለት ነው። ቅዳሴ እስከሚገባ ድረስ በቤተክርስቲያን መተርጎማን ደግሞ ሲተረጎም ይቆያል። እንደ ወተት እንደ ማር የሚጣፍጥ እንደ ወተት የማይኮሰኩስ ጠጡኝ ብሉኝ የሚል ቁጭ ብሎ ላላዳመጡ ሰው ሃይማኖትን የሚያጸና በዚህ ውስጥ ምስጢረ ስጋዌ፣ በዚህ ውስጥ ምስጢረ ትንሣኤ ሙታን፣ በዚህ ውስጥ ምስጢረ ቁርባን፣ በዚህ ውስጥ ብዙ ነገሮች ክርስቶስ ሰው የመሆኑ ምስጢረ ስጋዌም ጭምር ጠቅላላ ክርስቶስ እንዲያው ከመጣበት ሰዓት ጀምሮ ያለውን እንዴት እንደጸነሰችው፣ እንዴት እንደወለደችው፣ እንዴት እንደተሰቀለ፣ እንዴት እንደሞተ፣ እንዴት እንደተነሳ፣ እንዴት እንዳረገ፣ እንዴት ደግሞ ዳግመኛ እንደሚመጣ፣ እንዴት እንደሚፈርድብን ያንን ደግሞ ጠቅላላ በዚህ ውዳሴ ማርያም ውስጥ ደግሞ እናገኘዋለን። ደግሞ ቁጭ ብለን ካዳመጥ ነው ማለት ነው። ይሄ ሲያልቅ ደግሞ እንደገና ማሳረግ ይታረግና ወደ ቅዳሴ ይገባል። ተመልከቱ እንግዲህ ቅዳሴ ከተገባ በኋላ 9 ሰዓት ምናምን ላይ ይወጣል። ያች ሰዓት ደግሞ ትንሽ አረፍ ብሎ ደግሞ ተመልሶ ይገባል። ስለዚህ ካህኑን በፍቅር የሚያገለግልባት፣ ምዕመኑን በፍቅር የሚያስቀድስባት፣ ሰዓታት የሚቆምባት፣ እግዚአብሔርን የሚገለገልባት 16 ቀን ሙሉ ካህናት እጅግ በቤተ ክርስቲያን ውስጥ አሉ ከሚባሉ ስራዎች እጅግ 24 ሰዓትም ሙሉ ተጠምደው እግዚአብሔርን የሚያገለግሉባት ሰዓት ናትና ይሄንን ጾም በዚህ መልኩ እናገለግለዋለን። ስለዚህ ሐዋርያት የጾሙትን ጾም ለምን እኛ እንጾመዋለን? ሐዋርያት ከጾሙት የእመቤታችንን ጾም ሐዋርያት ጾመውታል። እኛ ምንድን ነው የምናገኘው? እኛ የሐዋርያት ልጆች ነን። ሐዋርያት ክርስቶስን አይተዋል። የሐዋርያትን አይን አድርገን የሐዋርያትን ጆሮ አድርገን የሐዋርያትን ልባችን አድርገን ተቀብለነዋል። ስለዚህ የአባቶቻችንን ፈለግ ከክፋትና ከተንኮል በስተቀር ሙሉ አባቶቻችን ሐዋርያት የተቀበሉትን እንቀበላለን። እነሱ የጾሙትን እንጾማለን። እነሱ የሄዱበትን መንገድ እንሄዳለን። እነሱ ብሉ ያሉንን ሁሉ እንበላለን። የክርስቶስን ስጋና ደም በልተዋል፣ እኛም እንበላለን። ስለዚህ
ሐዋርያት ወንጌልን የሰበኩልን፣ ክርስቶስን ያስተዋወቁን፣ ድንግል ማርያምን ያስተዋወቁን አባቶቻችን እስከሆኑ ድረስ እነሱ ጸልየው እመቤታችን ቅድስት ድንግል ማርያምን አግኝተዋል። እኛ ደግሞ ጸልየን ቅድስት ድንግል ማርያም ጣዕሟን፣ ፍቅሯን፣ ትሕትናዋን፣ ትዕግስቷን፣ አማላጅነቷን ማግኘት በረከት እነሱ ሱባኤያቸውን በእመቤታችን ድንግል ማርያም አግኝተው ጨርሰዋል። እኛ ደግሞ ሱባኤያችንን በበረከት ተሞልተን ነው መጨረስ ያለብንና በፍቅር ተሞልተን። ግን እንዲህ ለማድረግ ምን ያስፈልገን? ንስሐ መግባት ያስፈልገናል። የተጣላነው ካለ ይቅርታ መጠያየቅ ያስፈልገናል። ይቅርታ ትልቅ ነገር ነው። ንስሐ መግባት ያስፈልገናል። ቂም ይዞ ተንኮል ይዞ ሰው እየከሰሱ ሰው እያሙ በሰው ላይ እየዶሎቱ በሰው ላይ ቢላዋ እየሳሉ በሰው ላይ ክፉ ነገር እያደረጉ በሰው ላይ ዶሴ እየመዘዙ ጾማለሁ ማለት ራስን ማታለል እንዳይሆንብን እንጠንቀቅ። ስለዚህ በፍቅር መጀመሪያ ከቤታችን፣ ከዛ ከጎረቤት፣ ከዛ ከተጣላነው መስሪያ ቤት ካለ ከመስሪያ ቤት ሰላም እንሆናለን። ቢቻል ይችን ሱባኤ እንትን ለማለት ከማንኛውም ነገር መቀየር አለበት። ከግብረ ስጋ ግንኙነት ባለትዳሮች ከነዚህ ሁሉ መከልከል ያለባችሁ ነገሮች ናቸው። እመጣበታለሁ ደግሞ ከነገ በኋላ ከምን መከልከል እንዳለብን። ለነበረን ሰዓት ሁሉ እግዚአብሔር ስሙ የተመሰገነ ይሁን። አሜን።